ደራሲና ገጣሚ ሳዳም አብዱ ወይም ሳድ። ርዕስ አውጡልኝ ገጽ 54። ሁሉም ትክክል ከሆነ በማን ይፈረዳል? አንዳንዴ ህይወት ከየት እስከ የት ብሎ ለመለየት እጅግ አዳጋች፣ ውጥንቅጥ፣ ውዥንብር፣ አደናጋሪ፣ ውስብስብና ከየት አስጀምሮ የት እንደሚያደርስ በውል የማይታወቅ አንዳች ሚስጥርም በለው ወይ ቅኔ ብቻ መንገድ አላት። ጋሬጣ፣ አጋማ፣ ሚኬላ፣ እሳት በሉት ሌላ ብቻ በፈተና ጥግ የተሞላ የላይኛው ካልሆነ የምድር ትራፊክ የሚያውቀው ሸፋዳና ጭንቅንቅ መንገድ አላት። ለኔ ግን የቃቃ ጨዋታን መስላም ታስቀኛለች። ምክንያቱም በብዛት በሁለት ተቃራኒ ጭንቅላቶች ያሰማ ዓለም ሆና ተሰቃይታ ስታሰቃይ ትገርመኛለች። ለምሳሌ እኔ በብዙ አውራ ጎዳናዎቿ በበዙበት መንገድ ሁሉ አልፌ ዛሬ ኬላ ላይ ቆሜ የትራፊክ መብራት ደቂቃ ቆጥሮ እስኪጨርስ እየጠበቅኩኝ ነው። እጅግ የሚወዳት የማከብራት ሀገሬም እንደዛው ናት ብል ማጋነን አይሆንም። ምን ያላየ ነው ያላለፍነው አለ እኔና ኢትዮጵያን ቆሞ ላስተዋለ። ዛሬም በዕለተ ቅዳሜ እንደ ወትሮዬ ወደ ቢሮ ለመግባት ከእንቅልፌ ተነስቼ መንገድ ጀመርኩ። ስንቱ በተኛበት ቀርቶ ይሆን ቤቱ ይቆጥረው? እኔማ አልሐምዱሊላህ ከቤት ቁርስ ቤት፣ ከቁርስ ቤት ታክሲ ተራ፣ ከጣፎ አደባባይ ወደ ሰሚት አደባባይ ተሳፍሬ እየሄድኩኝ ከብዙ ስሜት ድካምና ሀሳብ ውስጥ ተዘፍቄ ሳለው ሳላውቀው ደረስኩ። ሰሞኑ መንገድ ነገር፣ ስኬትና ተስፋ ወዘተ ስላጨናነቁኝ ትንሽ እየደከምኩ ይመስለኛል። እንዲያውም ትናንት በቢሮ ውስጥ ስራ እየሰራው በመሀል መተላለፊያዬ ላይ የነበረ ኮምፒውተር በሀሳብና በዛለ ሰውነት ለቁርስ ለወጣ ስል አሰናክሎ ጥሎኝ የስራ ባልደረባዬ ወይም አዋሽ እና ሌሎች ተማሪዎች ጓ ሲል ሰምተው መጥተው ከወደኩበት እንዳነሱኝ ትዝ ይለኛል። ምክንያቱም ስኬቴና ፈተናዬ እኩል እያደጉ አወዣብረውኛል። ግን ደከመኝ ብሎ መቀመጥ እኔ ጋር አይሰራምና ሰሚት አደባባይ ቆሜ ታክሲ ስጠብቅ ታክሲ ሲመጣ ልገባ ስል እንዳትገባ እንዳይገባ እያለ ጋሽ የተከበሩ ሹፌሩ መጮውን ጀመሩ። አንቱ ልበሉት እንጂ ከወንበሬ ሳልነሳ እጅግ የማከብራቸው ብዙ የተከበሩ እልፎች ቃላቶች በመጠቀም ባልሻም ለጊዜ ከታላቅ ይቅርታ ጋር ልጠቀማቸውና ደንቆሮና ደደቦች አሉና ክብር ለሚገባው። ለማንኛውም ግራ በመጋባት ፈገግ ብዬም ተበሳጭቼም እያየሁት ሳለ ለምን አይገባም ግባ የሚሉ ቃላቶች ተደረደሩ። ቃና ብዬ ስመለከት የድሮ የምወደው ወንድሜ መምህሬና የአሁኑ የስራ ቦታ ኃላፊ አባይ አንጋው ወይም አቢ ነበር። አላየሁትም ነበርና እየገረመኝ ወደ ሹፌሩ ዘወር ስል ሁለቱን ጎኔ ያሉትን ሰዎች ቀርበውኝ ሲንከባከቡ ሲመለከት ደንግጦ ይሁን ሀሳቡን ወደ ማስክ ቀየረው። ስለ ማስክ ሌላ ጊዜ እመጣበታለሁ፣ እኔ ከፍላለሁ፣ በባጃጅ እንሂድ እያለች የምትለምንም ሴት በስተቀኝ ነበረች። ለካ እኔ በውል ባላውቃትም ተማሪ በነበርኩበት ጊዜ ታውቀኝ ኖሯል መሰለኝ። እኔ አባይና ሴትዋ ሆነን ወደ ሶስተኛ በር እሷ መንገድ ላይ ወረደች። እኔና አቢ ደረስን። በመሃል ኔጋቲቭ እና ፖዚቲቭ አልገረመም አለኝ አቢ። ልክ ናቸውና ሁለቱም ለራሳቸው ለኔ ይሻለኛል እንዲህ ባልላቸው። ለማንኛውም ስለዚህ ጉዳይ እያወጋን ባጃጅ ተሳፍረን ተጉዘን ወደ ስራ ገባን። እስከ ረፋድ 5 ሰዓት ከ20 ገደማ ድረስ እናስተምርና እኔም በቢሮዬና ሾፕ ውስጥ ኮምፒውተር ሳስተካክልና ሌሎችን ሳከናውን ቆይቼ በመሃል ለሻይ ቡና ብዬ ወደ መስሪያ ቤቴ ፊት ለፊት ወደሚገኝ አንድ ካፌ ጎራ አልኩና ቡና አዝዤ አካባቢን ስቃኝ ብዙ ለውጥ ስመለከት በውስጤ አንድ ሀሳብ አቃጨለ። ኢትዮጵያ ሀገራችንም ከነውጥ ወደ ለውጥ ሙሉ በሙሉ ተለውጦ ልክ እንደዚህ በጅምር እንደማየው መናፈሻ ዓለም ልማና እንደነ ዱባይ በልጽጋ በእርግጥም ባየዋት ስል ለራሴ በሀሳብ ያጣጣምኳት። በመሀል የታዘዘው ቡናዬ ሲመጣ ማስዬ መጠጣት ስጀምር የሆነ የመኪና ድምጽ ሰማውና ቀና ስል ኤልጂ ኮይካ ሆፍ ቲቪቲ ኮሌጅ የሚል የመስሪያ ቤት ስም በካፌው ኮርኒስ ስራ ፈትልቆ አይኔ ጥልቅ ብሎ ገባ። በቃ ከዛች ደቂቃ በኋላ ትዝታ፣ ናፍቆት፣ ስኬትና ብዙ መልካም ቀኖችና አልፍ ገጠመኞቼ በአይኔ ላይ ተረማመሱት፣ ተያይዙት። ከ2009 ዓ.ም እስከ 2013 ዓ.ም ምን ያላሳለፍኩት አለ ብቻ አልሐምዱሊላህ። በተለይ ተቀምጬባት ከነበረው ቦታ በስተግራና ከኮሌጅ መውጫ በር በስተቀኝ በኩል ከጓዶቼ ሜሪ፣ ካስቃል፣ ጋሬ፣ ሰብሊ፣ መስኪና ሌሎች ጋር ያሳለፍነው መልካም ትዝታና ገጠመኞቻችን እንዴት ልረሳው እችላለሁ? በፍጹም። ለማንኛውም ከመጥፎ ሰዎችና ጊዜያት መልካሞችን ብቻ ማሰብ ከሁሉ በላጭ ነውና ለራሴ እየነገርኩት ወደ ቢሮ ተመልሼ ቀሪውን የስራ ሰዓት ከባልደረቦቼ ጋር ጨርሰን ወጣን። ከሰዓታት ጉዞ በኋላ ጣፎ አደባባይ ደርሼ የመጨረሻ ታክሲ በመጠበቅ ላይ ሳለው አንድ ሌላ ቁም ነገር ወደ ቀልድ የተጠጋ ገጠመኝ አገኘው። የሁለት ሰዎች የእይታ ስብስብ ነበር። ቆይ ይሄ ልጅ እንዲህ ነው እንዴ? ኧረ አይምሰልህ፣ ምን የመሰለ ጭንቅላት ያለው መምህር ነው አንተ ይባባላሉ።
ሳቅና ግርምት የተቀላቀሉና ለየቀል በሆኑት ባረዳድ ጎዳና ልክ ናቸው አልኩኝ። ልክ ነበሩና ማንም በገባውና በተረዳው መጠን ልክ ነው። ግን የኔ ቁልፍ እኔ ጋር እስከሆነ ድረስ የህይወትን በር ባሻኝ ጊዜና ቦታ በጌታዬ ፈቃድ ከፍቼ የመውጣትም የመግባት መብት ያለው በእኔና እኔ ብቻ ነውና ለማንም ለምንም አይገደኝም። በመጨረሻም ከቁልፍ እንደሚለያይ ሁሉ በሀሳቦቻችን እንለያያለንና በዘቀጡ ጭንቅላቶች ምክንያት አብረው ከመዝገጥ እንቆጠብ እላለሁ። መጪው ጊዜ መልካም ይሆናል። ቅዳሜ ታህሳስ 24 2013 ዓ.ም በገጣሚና ደራሲ ሳዳም አብዱ ወይም ሳድ ተጻፈ። በኤልያስ ቦቤ ተነበበ።